በዚሁ ሌሰናችን ደግሞ ስለ ሲምፕል ታይፕ ኮንቨርዥን ወይም ታይፕ ካስቲንግ የሚለውን ሌሰን ዲስከስ እናደርጋለን። ስለዚህ ታይፕ ካስቲንግ ወይም ታይፕ ኮንቨርዥን የምንለው ከአንደኛው ዴታ ታይፕ ወይም ከአንደኛው የዳታ አይነት ወይም የመረጃ አይነት ወደ ሌላኛው የመረጃ አይነት የምንቀይርበት ቴክኒክ ነው ማለት ነው ታይፕ ኮንቨርዥን የምንለው። ታይፕ ኮንቨርዥን ኢን C++ means changing a variable from one data type to another data type። ለምሳሌ የተሰጠን ኢንቲጀር ከሆነ ወደ ደብል መቀየር እንችላለን፣ ወደ ካራክተር መቀየር እንችላለን፣ ወደ ሎንግ መቀየር እንችላለን። ወደ ፈለግነው ዴታ ታይፕ ኮንቨርት ማድረግ ምንችልበት ቴክኒክ ታይፕ ኮንቨርዥን ይባላል ማለት ነው። C++ም ይህንን ቴክኒክ ይፈቅድልናል ማለት ነው። it allows operations between different data types or helps store data in a suitable format። ለምሳሌ ማቴማቲክስ ህግ ላይ ሁለት የተለያዩ ዴታ ታይፖችን እንድንደምር አይፈቅድልንም። ለምሳሌ ኢንቲጀርን እና ደብልን፣ ሎንግን ወይም ደግሞ ኢንቲጀርን እና ሾርትን፣ ካራክተርን እነዚህን በአንድ ኦፕሬተር መስራት አይቻልም። በሲ ፕላስ ፕላስ ህግ የተከለከለ ነው። ስለዚህ ብቸኛው መፍትሄ ምንድነው? ከአንደኛው ዴታ ታይፕ ወደ ሌላኛው ዴታ ታይፕ ኮንቨርት ማድረግ የመጨረሻ መፍትሄያችን ይሆናል ማለት ነው። how many types are there? that means ስንት አይነት ታይፕ ኮንቨርዥኖች አሉ ካልን ሁለት አይነት ታይፕ ኮንቨርዥኖች አሉ። አንደኛው ኢምፕሊሲት ታይፕ ኮንቨርዥን ወይም ታይፕ ፕሮሞሽን ወይ ኮርሽን የምንለው ማለት ነው። ፐርፎርምድ አውቶማቲካሊ ባይ ዘ ኮምፓይለር። ስለዚህ ይሄኛው አይነት ኮንቨርዥኑ ወይም ኢምፕሊሲት ታይፕ ኮንቨርዥን የምንለው ቀጥታ በኮምፓይለሩ ነው ኮንቨርት የሚደረገው። ለምሳሌ አንድ ሎንግ የሆነ ዴታ ታይፕ እና ሌላኛው ደግሞ ኢንቲጀር የሆነ ዴታ ታይፕ ወይም ደብል የሆነ ዴታ ታይፕ ወይም ካራክተር የሆነ ዴታ ታይፕ ቢኖረን ከአንደኛው ወደ ሌላኛው ኮንቨርት ማድረግ ግዴታ ነው። ካልሆነ ግን ወይም የማይፈቅድልን ከሆነ ኤረር ሜሴጅ ነው ዲስፕሌይ ያደርገልን። ነገር ግን ኮምፓይለራችን በራሱ ኮንቨርት የማድረግ አቅም ስላለው ወይም ስለተፈቀደለት ዳብልን ወደ ኢንቲጀር ወይም ደግሞ ኢንቲጀርን ወደ ደብል ወደ ፍሎት ወደ ፈለግነው ታይፕ ኮንቨርዥን ኮንቨርት አድርጎ ሪዛልቱን ካልኩሌት ያደርጋል ማለት ነው። happens when variables of different types are used in an expression። ስለዚህ እነዚህ በየትኛውም ቫሪያብል የተለያየ ቫሪያብል ዴታ ታይፕ ባላቸው ማለት ነው አፕላይ ይደረጋል። ህጉ እንዴት ነው? እንደዚህ ዝም ብሎ አይደለም ኮንቨርት የሚደረጉት፣ የራሳቸው የሆነ ህግ አላቸው። ሚንስ ስሞለር ታይፕስ አር ኮንቨርትድ ቱ ላርጀር ታይፕስ አውቶማቲካሊ። እያንዳንዱ ዴታ ታይፕ ኦርደር አላቸው በዚህ በኮንቨርዥን ህግ ማለት ነው። በታይፕ ኮንቨርዥን ህግ እያንዳንዱ ዳታ ታይፕ ኦርደር አለው። ለምሳሌ ማን ቅድሚያ ይሰጠዋል፣ ማን ቅድሚያ አይሰጠውም፣ ወይም ሁለት ዳታ ታይፖች አንድ ላይ ቢመጡ ማን ወደ ማን ይቀየራል የሚለውን ዲሳይድ የምናደርግበት ነው። ስለዚህ ይህኛውን ዲሳይድ ለማድረግ ስሞለር ታይፕስ አር ኮንቨርትድ ቱ ላርጀር ታይፕስ አውቶማቲካሊ። ስሞለር ማን ነው? ስለዚህ ስሞለር ማን ነው፣ ላርጀር ማን ነው የሚለው ኦርደሩ ምንድነው? ቡሊያን በጣም ትንሹ ነው። ስለዚህ ቡሊያን ዴታ ታይፕ ካለ ወደ ሌሎቹ መቀየር ግድ ይለዋል። ካራክተር ካለ ደግሞ ለምሳሌ ቡሊያን እና ካራክተር ካሉ ቡሊያንን ወደ ካራክተር፣ ቡሊያን የምንላቸው እነዚህ ትሩ ኦር ፎልስ የምንላቸው ማለት ነው። ትሩ ኦር ፎልስ ኦፕሬተሮች ካሉ ወደ ካራክተር ኦፕሬተር ይቀየራሉ ማለት ነው። እንደገና ካራክተር ካለ ወደ ሾርት ይቀየራል። ካራክተር እና ሾርት አንድ ላይ ከመጡ ወደ ሾርት ይቀየራል። ካራክተር እና ኢንቲጀር ከመጡ ካራክተር ወደ ኢንቲጀር ይቀየራል። ሾርት እና ኢንቲጀር ከመጡ ሾርት ወደ ኢንቲጀር ይቀየራል። ሾርት እና ቡሊያን ከመጡ ግን ቡሊያንን ወደ ሾርት ቀይሮ ሪዛልቱን ዲስፕሌይ ያደርጋል። ኤኒዌይስ እነዚህ ኦርደራቸው ናቸው ማለት ነው። ስለዚህ ትልቁ እዚህ ያሉት ሁሉም ኑረው መጨረሻ ላይ ደብል ከመጣ ሪዛልታችን በደብል መልክ ነው ማለት ነው ዲስፕሌይ የሚደረገው። እነዚህ ሁሉ አንድ ላይ ከሆኑ በሎንግ ይሆናል ማለት ነው። እነዚህ ሁሉ አንድ ላይ ከመጡ የመጨረሻ ሪዛልታችን በፍሎት አማካኝነት ወይም ወደ ፍሎት ኮንቨርት ተደርጎ ሪዛልታችን ዲስፕሌይ ይደረጋል ማለት ነው። እስኪ እዚሁ ላይ ኤግዛምፕሉን እንይ። ለምሳሌ ቡሊያን አለ ትሩ ኤንድ ካር ሲ ኤ ቫልዩ አለ፣ ሾርት ኤስ 10 አለ፣ ኢንት አይ 100 አለ፣ አንሳይንድ ኢንት 200 አለ፣ ሎንግ ኤል 1000 አለ፣
ፍሎት ኤፍ 5.5 ደብል ዲ 10.25 አለ። መጨረሻ ላይ የፈለግነው ይሄኛውን መደመር እና ሪዛልቱን ማውጣት ነው። ስለዚህ የመጨረሻ ሪዛልታችን የሚሆነው ምንድን ነው? ወደ ደብል ተቀይሮ ሪዛልቱ በደብል አማካኝነት ኤክስኪዩት ይደረጋል ማለት ነው። ስለዚህ ቡሊያን ወደ ደብል ኮንቨርት ይደረጋል። ካራክተር ወደ ደብል ኮንቨርት ይደረጋል። ሾርት ወደ ደብል ኮንቨርት ይደረጋል። ኢንት ወደ ደብል ኮንቨርት ይደረጋል። አንሳይንድ ኢንት፣ ፍሎት፣ እንደገን ሎንግ ሁሉም ወደ ደብል ኮንቨርት ተደርገው መጨረሻ ሪዛልታችን ዲስፕሌይ ላይ የሚሆነው ሪዛልቶች ኢዝ ኢኳል ቱ ብሎ በደብል አማካኝነት ኤክስኪዩት ይሆናል ወይም ዲስፕሌይ ይሆናል ማለት ነው። እንግዲህ ታይፕ ካስቲንግ የምንለው ከታይፕ ካስቲንግ ውስጥ ኢምፕሊሲት ዴታ ኮንቨርዥን ይሄንን ይመስላል ማለት ነው። እስኪ ወደ ሁለተኛው ደግሞ ስንሄድ ኤክስፕሊሲት ታይፕ ኮንቨርዥን ወይም ታይፕ ካስቲንግ የምንለው ነው። ይህኛው ማኑዋሊ ነው የሚሰራው በፕሮግራመሩ። ለምሳሌ ኢንቲጀርን ወደ የተሰጠውን ነምበር ወደ ኢንቲጀር ለመቀየር፣ ወደ ደብል መቀየር፣ ወደ ካራክተር መቀየር እንችላለን። ዘንድ ደን ማኑዋሊ ባይ ዘ ፕሮግራመር። ይህ የሚሰራው ምንድነው? ማኑዋሊ ነው። ኤንድ ዩ ቴል ዘ ኮምፓይለር ኤግዛክትሊ ሃው ቱ ኮንቨርት ዘ ታይፕ። ስለዚህ ከየት ወደ የት ነው የምንቀይረው፣ እንደገን ደግሞ እንዴት ነው የምንቀይረው የሚለውን ለኮምፓይለራችን እንነግረዋለን ማለት ነው። ሶ ሳይንታክሱ ምን ይመስላል? ይሄንን ነው የሚመስለው። ታይፕ ኮንቨርዥን ይሆናል ማለት ነው። ዛት ኢዝ ሲ ኦር ሲ ፕላስ ፕላስ ስታይል ማለት እንችላለን ማለት ነው። ይሄኛው የታይፕ ዳታ ታይፕ ነው ኮንቨርት እንዲሆን። ለምሳሌ ይሄ ኤክስፕሬሽን ደብል ሆኖ ወደ ኢንቲጀር ከሆነ የምንፈልገው እዚህ ጋር ኢንት እንልና የምንፈልገውን ቫሊዩ እናስቀምጣለን። ስለዚህ ይሄ ቫሊዩ ወይም ይሄ ኤክስፕሬሽን ወደ ኢንት ይቀየራል። ወደ ካራክተር ከፈለግን ደግሞ ይችኛዋን ካር እንልና የምንፈልገውን ቫሊዩ እዚህ እናስቀምጣለን ማለት ነው። ለምሳሌ ኢንት አለ። ኢንት ምንድነው? ዴታ ታይፕ ወይም ታይፕ ነው ማለት ነው። እዛ ነም አለ ቫሊዩ ነው ማለት ነው። ስለዚህ ይሄ ነም ወደ ኢንቲጀር ኮንቨርት ይደረጋል ማለት ነው። ኤንድ ሎንግ ነም አለ። እንደገና ይሄ ነም ወደ ሎንግ ኮንቨርት ይደረጋል። ሴሚስትሩ 30 ወደ ደብል ኮንቨርት ይደረግና ሪዛልቱ 30.0 ይሆናል። ይሄ ቫሊዩ አለ። ዘንድ ወደ ካር ነው መቀየር የፈለጉት። የዚህ ሪፕሬዘንቴሽኑ አይ ቲንክ ኤ ሊሆን ይችላል ወይም ቢ ሊሆን ይችላል። ስለዚህ ዳይሬክትሊ ይሄ ወደ ካራክተር ተቀይሮ ዲስፕሌይ ይሆናል ማለት ነው። እስኪ ወደ ኮድ ወይም ወደ ሲሙሌሽን እንሂድና እዛ ላይ በደንብ እናያለን። ተከተሉኝ። ኦኬ፣ ወደ ኮዱ ስንመጣ ከሃንድ አውቱ ላይ ያየነውን ታይፕ ኮንቨርዥን ኤግዛምፕል እንዳለ ኮፒ አድርገን እንወስዳለን። ይሄንን ማለት ነው። ሙሉ በሙሉ ኮፒ አድርገን እንወስድና የት ወደ የት ይቀየራል፣ እንዴት ሪዛልቱ መጣ የሚለውን በደንብ ዲስከስ እናደርጋለን። እስኪ ኮንቨርት እናድርገውና ይኸው ኮፒ አድርጌ ወስጄዋለሁኝ። ከዚህ ጋር ላይ እንደምታዩት ኢንክሉድ ስትሪም ዶት ኤች አለ። ዩዚንግ ኔም ስፔስ ኤስቲዲ ቫሪያብሎቹ ናቸው። ከዚህ ጋር ነው የምንጀምረው ማለት ነው። ስራችን የሚጀምረው ይኸው ከዚህ ጋር ላይ እንደምታዩት ቡሊያን ቢ which is equal to true, char c which is equal to a, short s which is equal to 10, int i which is equal to 100, unsigned int ui which is equal to 200, long l, float f, double d እያልን ብዙ ነገሮችን ብዙ ዴታ ታይፖችን ከወሰድን በኋላ ሪዛልታችን ደብል ሪዛልት which is equal to b plus c plus s plus ብለን እንደዚህ እናስቀምጣለን። ሪዛልቱ ደብል ነው የሚሆነው ማለት ነው። ነገር ግን ደብል ብቻ ሳይሆን የቢ ቫሊዩ ቡሊያን ነው፣ የሲ ቫሊዩ ካር ነው፣ የኤስ ቫሊዩ ሾርት ነው፣ የአይ ቫሊዩ ኢንት ነው፣ የዩአይ ቫሊዩ አንሳይንድ ኢንት ነው፣ የኤል ቫሊዩ ሎንግ ነው፣ የኤፍ ቫሊዩ ፍሎት፣ የዲ ቫሊዩ ደግሞ ደብል ነው ማለት ነው። ስለዚህ በጣም ብዙ ዴታ ታይፖች አንድ ላይ ኮሌክት ሆነዋል ማለት ነው። ስለዚህ ከየት ወደ የት ይቀየራል? ባለፈ ፓወርፖይንቱ ላይ እንዳየ ነው ቡሊያን በጣም ትንሹ ነው፣ ካራክተር ሁለተኛው ነው፣ ሾርት አለ፣ ኢንት፣ የመጨረሻው ትልቁ የሚባለው ደብል ነው። ስለዚህ እነዚህ ሁሉ ሪዛልቱ ወደ ደብል ተቀይረው ሪዛልቱ ፋይናሊ ኤክስኪዩት የሚሆነው በደብል መልክ ይሆናል ማለት ነው። ሲአውት ሪዛልቶች ኢኳል ቱ ሪዛልት ይላል። እስኪ ኤክስኪዩት እናድርገው። ስለዚህ ሪዛልቱ ስንት ይመጣል? ይሄው እንደምታዩት ሪዛልቶች ኢኳል ቱ 1391.75 ሆኖ በደብል መልክ ኤክስኪዩት ይደረጋል ማለት ነው። ስለዚህ ይሄ ታይፕ ካስቲንግ ምን ይባላል? ኢምፕሊሲት ዴታ ታይፕ የምንለው ወይም ዳይሬክትሊ ኮምፓይለሩ ኮንቨርት የሚያደርገው ነው ማለት ነው። ስለዚህ ኮምፓይለሩ ደግሞ ኮንቨርት ያደርገው ዝም ብሎ ባይ ዲፎልት ወይም ባቦ ሰጠኝ አይደለም። የራሱ የሆነ ህግ አለው።
ስለዚህ ስሞለር ዴታ ታይፕ የሚባሉ አሉ፣ ላርጀር ዴታ ታይፕ የሚባሉ አሉ። ስለዚህ ሁሉም ስሞለር ዴታ ታይፕ ፕሬሲደንሳቸውን ጠብቀው ወደ ሃየር ዴታ ታይፕ ይቀየራሉ ማለት ነው። ሶ ሃየር ዴታ ታይፕ ካለ የግድ ትንሹ ዴታ ታይፕ ወደ ሃየር ዴታ ታይፕ ይቀየራል ማለት ነው። ሌላኛው ደግሞ ኤክስፕሊሲት ዴታ ታይፕ ኮንቨርዥን ያልነው በፕሮግራመሩ አውቶማቲካሊ ኮንቨርት የሚደረገው ነው ማለት ነው። ለምሳሌ ወደ ሁለተኛው ታይፕ ካስቲንግ ወይም ታይፕ ኮንቨርዥን ሜተድ ስንመጣ ደግሞ ኤክስፕሊሲት ታይፕ ኮንቨርዥን የምንለውን ዛቲስ ማኑዋሊ በፕሮግራመሩ ማለት ነው ኮንቨርት የሚደረገው የዳታ ታይፕ አይነት ነው። ሶ ይህኛውን ዳታ ታይፕ ኮንቨርት ለማድረግ ለምሳሌ ሌት ሚ ሴይ ሲ አውት ዳይሬክትሊ ማለት ነው ሲአውት ኢንት እዚህ ጋር ሌት ሚ ሴይ ሲአውት ዘ ናምበር ኢዝ እንልና ዘ ናምበር ኢዝ ሌት ሚ ሴይ ኢንት እንላለን እዚች ጋር ላይ ኢንት ዘን ሌት ሚ ሴይ 20 or 40.6776 ዘን ሪተርን 0። ስለዚህ ይሄ ሪዛልት ዲስፕሌይ የሚሆነው 40 መሆን አለበት ማለት ነው። ዛትስ 40 እስቲ ቢልድ እናድርገው 40 ብቻ ኤክስኪዩት ይሆናል። ምክንያቱም ይሄ የተሰጠው ደብል ነው ወይ ደግሞ ፍሎት ነው። ነገር ግን ወደዚህ ነው ኮንቨርት አድርግልኝ ያልኩት ወደ ኢንቲጀር። ስለዚህ ቀጥታ ወደ ኢንቲጀር ኮንቨርት አድርጎ ዲስፕሌይ ያደርጋል ማለት ነው። ስለዚህ ይሄኛውን ደብል ቢሆን ደብል ብለን ወይም ፍሎት ብለን ብንጽፍለት አሲቲዝ ዲስፕሌይ ያደርግልናል ማለት ነው። ያው እንደምታዩት 40.6776 ይላል ማለት ነው። ለምሳሌ ይሄኛውን ደግሞ ካር ወይም የሆነ ቁጥር ሰጠናቸው የካራክተር ቫሊዩን ዲስፕሌይ ለማድረግ ከፈለግን ሌት ሚ ሴይ 120 እስኪ የዚህ ካራክተር ኢኩይቫለንቱ ማን ይሆናል ካለ ዲስፕሌይ ያደርግልናል ማለት ነው። ዛት ኢዝ ኤክስ ይሆናል ማለት ነው 120። እስኪ 122 እንበለው 120 በሚሆንበት ሰዓት የትኛው ካራክተር ጋር ኢኩቫለንት ይመጣል? ዜድ ጋር ስሞል ዜድ ጋር ኢኩቫለንት ይመጣል ማለት ነው። እነዚህ ማኑዋል ታይፕ ካስቲንግ የምንላቸው ናቸው ወይም ደግሞ ኤክስፕሊሲት ታይፕ ኮንቨርዥን የምንላቸው ማለት ነው። ስለዚህ ስለ ታይፕ ኮንቨርዥን ወይም ስለ ዳታ ታይፕ ኮንቨርዥን ክላሳችን ይህንን ይመስላል ሌሰናችን። በቀጣይ ደግሞ ስለ ታይፕስ ኦፍ ኢረርስ ኢን ሲ ፕላስ ፕላስ የሚሉትን በደንብ እናያለን ማለት ነው። ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልን። በዛ መሰረት እንሰራለን ወይም ፕሮብለሞችን ሶልቭ ለማድረግ ያቃታችሁ የከበዳችሁ ነገር ካለ እናግዛችኋለን። ከወደዳችሁት ላይክ አድርጉ። ለጓደኞቻችሁ እንዲደርስ ላይክ ሸር አድርጉላቸው። እንዲሁም ሪከመንድ አድርጉ። ሰላም ቻው።